በትግራይ ጦርነት ወቅት በቃል አቀባይነት ይታወቁ የነበሩት ገብረ ጻድቃን ድጋሜ መጥተዋል። እርሳቸው በዛሬው ዕለት ያደረጉት ንግግር ምንድነው? በተለያዩ አካባቢዎች የተለያዩ የአርሚዎች የስልጠና ማጠቃለያ መርሃ ግብር አድርገው ነበረ። ከዚሁ ጋር በተገናኘ የምናቀርብላችሁ መረጃዎች ይኖራሉ። ሰብስክራይብ ማድረጋችሁን አትርሱ። ወደ ጉዳያችን እናልፋለን። ጥቅምት 24 ቀን 2013 ዓ.ም ከጀመረው የትግራይ ጦርነት በኋላ በተለይም ራሱን የትግራይ መከላከያ ኃይል ወይም ደግሞ ቲዲኤፍ ብሎ የሚጠራው ኃይል ቃል አቀባይ በመሆን በትግራይ ቴሌቪዥን እና በድምጽ ወያኔ ቴሌቪዥን እየቀረቡ ጋዜጣዊ መግለጫ በመስጠት የሚታወቁና በቃል አቀባይነት ሚናቸው በእጅጉ እውቅና ያተረፉት ገብረ ጻድቃን ወይም በቅጽል ስማቸው ገብረ አዴት ተመልሰዋል። የተመለሱትም በቃል አቀባይነት ሚናቸው ሳይሆን በሌላ ኃላፊነት ነው ወደ መደበኛ እውቅናቸው የተመለሱት ማለት ነው። በዛሬው ዕለት አርሚ 22 የሚባለው ኃይል የስልጠና ሂደቱን አጠናቆ የማጠቃለያ ዝግጅቱን አዘጋጅቶ ነበር። በዚህ ዝግጅት ላይ የተለያዩ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል ተብሏል። በዚህ መርሃ ግብር ላይ የተገኙት ገብረ ጻድቃን የትግራይ ሰራዊት የሰው ኃይል አስተዳደር ኃላፊ ሆነው ነው የተገኙት። በዚሁም የማጠቃለያ ዝግጅት ላይ ንግግር አድርገዋል። ይሄ ስልጠና ለሁለተኛ ጊዜ የተካሄደ ሲሆን ይህን ስልጠና ያጠናቀቁትም አካላት በዛሬው ዕለት የስልጠናው ማጠቃለያ መርሃ ግብር አድርገው ነበረ። በዚህ የስልጠና ማጠቃለያ መርሃ ግብር ላይ እንግዲህ ተገኝተው መልእክት ያስተላለፉት ገብረ አዴት ወይም ገብረ ጻድቃን የተለያዩ አይነት ሐሳቦችን አንስተዋል ማለት ነው። ከነዚህም ውስጥ እንግዲህ የትግራይ ህዝብም ሆነ የትግራይ ሰራዊት ትግስቱን ሊያሟጥጡ የሚችሉ ተግባራት በብልጽግና ስርዓት ተፈጽሞበታል። እነዚህን ተግባራት ግን በተቀናጀ ጥረት ሊመክታቸው በሚገባው ልክ በተሻለ ቁመናና ብቃት ላይ ስለሚገኙ በጠላት ፕሮፓጋንዳ አይንበረከኩም ሲሉ ተናግረዋል። የትግራይን ህዝብ ህልውና ለማረጋገጥ ያለንን ብቸኛው አማራጭ በጀግንነት መታገል ነው ሲሉ ገብረ ጻድቃን ተናግረዋል። በጀግናው ሰራዊታችን ከአውዳሚ ጠላቶቻችን አንጻር የተደረገው አስደናቂ ጀግንነት በአሁኑ ወቅት እያንዣበበ ባለው ሌላኛው የውድመት ጦርነት ላይ ሊደገም እንደሚችል ምንም አይነት የሚያጠራጥር ሁኔታ የለም ሲሉ ነው እንግዲህ ያመለከቱት። ይህን አይነት ንግግር ያደረጉት እንግዲህ ቅድም እንደጠቀስነው በተደጋጋሚ ጊዜያት በቃል አቀባይነት የትግራይ ሰራዊት ይህን ኃይል ደምስሷል፣ ይህን እንደዚህ አድርጓል እያሉ በመገናኛ ብዙሃን እየወጡ አስተያየቶቻቸውን ወይም ደግሞ መረጃዎችን ሲያሰራጩ ነበሩ የተባሉት ገብረ ጻድቃን ናቸው። በዚህ አስተያየት ተመልሰዋል ማለት ነው ወደ መድረኩ። በሌላ በኩል በዚሁ የማጠቃለያ ስነስርዓት ላይ የህወሓት ማዕከላዊ ኮሚቴና የመለስ አካዳሚ ዋና ዳይሬክተር የሆኑት ፕሮፌሰር ክንፈ አብርሃ ተገኝተው ነበረ። እርሳቸው በአሁኑ ወቅት በተፈጠረው ከበባና ይሄ ማዳፈን ወይም ደግሞ ማፈን ሁኔታ ምክንያት ተገኝቶ የነበረው የሰላም ጭላንጭል ወይም ደግሞ ብርሃን ጠቅልሎ በመጥፋት በህልውናችን አደጋ ላይ ሆኖ ይገኛል ወይም ደግሞ የህልውና አደጋ ፈጥሮብን ስለሚገኝ ህልውናችንን እንዲሁም ደግሞ የራሳችንን እድል በራስ የመወሰን መብት ለማረጋገጥ ሁላችንም በተባበረ መንገድ የመከላከል ትግሉን ማጠናከር አለብን ሲሉ ተናግረዋል። በህወሓት በኩል የሚደረገው ፖለቲካዊ ትግል ደግሞ
ሁሉንም ያቀፍ የሆነ ድጋፍ እንደሚያስፈልገው ነው የተናገሩት ፕሮፌሰር ክንፈ ማለት ነው። እንግዲህ በዚሁ የአርሚ 22 የስልጠና ማጠቃለያ መርሃ ግብር ላይ ባለ 7 ነጥብ የአቋም መግለጫ ወጥቶ ስለመጠናቀቁ ነው የተነገረው። ፕሮፌሰር ክንፈ ካነሱት ሐሳብ 40% የሚሆነው የትግራይ መሬት በጠላቶች ተቆራርጦ ተሸንሽኖ መወሰዱን በሚሊዮን የሚቆጠር የትግራይ ህዝብ ተፈናቅሎ ተሰዶ ለሞትና ለበሽታ እንዲሁም ለስቃይ ሰለባ መሆኑን እንደዚሁም ደግሞ ነፃ ያልወጣው ህዝብ ከጠላቶቻችን እጅ ነፃ ያልወጣው ህዝብ በህልውና ስጋት ውስጥ እንደሚገኝ ተናግረዋል። እንግዲህ ይሄን የተናገሩት እንግዲህ ፕሮፌሰር ክንፈ ናቸው። የብልጽግና ስርዓት በባህሪውና መነሻው ወይም ተፈጥሮ ለሰላም ፍላጎት የሌለው ትግራይ ተቆራርሳ ትግራዊነት የተባለ ማስተሳሰብ ጠፍቶ ለማየት የሚፈልግ አውዳሚ ስርዓት ነው ሲሉ ነው የተናገሩት። እንግዲህ እንደዚህ አይነት ሐሳቦች እንግዲህ በተለያዩ ጊዜያት በህወሓት ከፍተኛ አመራሮች ዘንድ ሲቀርቡ ነው የምናዳምጠው። እንግዲህ ያለው ለጦርነት የተለያዩ ዝግጅቶች የተደረጉ እንዳሉ ነው የታዘብን ያለ ነው። የአርሚ 22 አዛዥ የሆኑት እንግዲህ ገብረ እግዚአብሔር ገብረ ሰላማ የትግራይ ሰራዊት የህዝቡን ህልውናና ሉዓላዊነት ለማጠናከር ጠንካራ የሆነ ዝግጅት እያደረገ ይገኛል በማለት እንግዲህ አመልክተዋል። እንግዲህ በዚሁ መድረክ ላይ ከዚህ ቀደም ትጥቁን አይፈታም ቲዲኤፍ ጠላቶቹን መሬት ውስጥ ወይም ደግሞ አፈር ውስጥ ካላስገባ ወይም ደግሞ ካልቀበረ በስተቀር ትጥቁን አይፈታም ሲሉ የተናገሩት እኚህ ሰው ነበሩ። ገብረ እግዚአብሔር ገብረ ሰላማ ይባላሉ ማለት ነው። የአርሚ 22 አዛዥ የሆኑት ገብረ እግዚአብሔር ገብረ ሰላማ በዚህ ወቅት ባደረጉት ንግግር ላይ ጦርነቱ ተጀምሯል ሲሉ እንዲህ ባለ መልኩ ነበር ያወጁት። ይህን ቪዲዮ ተከታትለን እንመለስ። አባላት ሰራዊት ትግራይ ቱና ተጀምሯል በመንግስትናን በውድብናን በሰራዊትናን አባላት አርሚ 22 ነው ዘለኹም አለኹም ኣብ ኣየር ድሕሪ መዓል ኩልኻ ግዜ ከይሓለፈ ክተት ሰራዊት ክሕልፍ ይደሊ ንኩሉ ኣባል ሰራዊት ትግራይን በተለይ ከዓ አባላት አርሚ 22 ክተት ወልዎ ኩላኹም። በምስሉ ላይ እንደተመለከተነው ነው እኚህ አዛዥ ጦርነቱ ተጀምሯል ሲሉ ተናግረዋል። መቼና እንዴት ስለሚለው ጉዳይ ግልጽ ማብራሪያ አልሰጡም። እንግዲህ ሌሎችም ሰዎች ወይም ሌሎችም አዛዦች ወይም የፖለቲካ አመራሮች በዚህ ጉዳይ ዙሪያ ማብራሪያ ሲሰጡ እንግዲህ አብረን የምናየው ይሆናል። በሌላ በኩል በዛሬው ዕለት አርሚ 33 የተሰኘው ኃይል እንደዚሁ በተመሳሳይ ሁኔታ የስልጠና መርሃ ግብር ማጠቃለያ ዝግጅት አድርጎ ነበረ። የዚህ አርሚ ኮር የሆነው ኮር 331 ነው የስልጠና መርሃ ግብሩን ያጠናቀቀው። በዚህ መርሃ ግብር ላይ እንግዲህ የተገኙ አመራሮች የብልጽግና ስርዓትን እንቀብራለን ሲሉ ሲናገሩ ተደምጠዋል። የመጀመሪያው ሰው እንግዲህ የደቡባዊ ትግራይ ዞን ዋና አስተዳዳሪ የሆኑት አቶ ዝናቡ ገብረመድህን ናቸው። የብልጽግናን ስርዓት እንደመስሰዋለን ሲሉ ከዚህ እንደሚከተለው ያለ ንግግር አድርገዋል። ተከታትለን እንመለስ። እዘን ሕዚ ኣብ አዲስ አበባ ዳውዶል ድለዋ ታንክታት ቢኤማት ጽባሕ በርግጸይነት ከምዛ ሕዛብ እዚኣ ተር ኣብልኩም እንደለኹም ኣብዚኣ ዘን እሰንም ተር ኣብልናየን بعدنا كنا خبرينا إذا خيت تراترو مخنياتو ناتنا وانا نحايلنا منجي عدكتات هايهوني ناتنا نحايلنا منجي العلو كله نهزمنا حدراي نهزمنا علاماي نازم سواتنا حدري زم سواتنا كل جزء أو نخدو فوتهم نزرق حلو مسارة أو مخنيات
መልክዖም ክንሪኦም ጥራሕ ኣይኮነን ትሕድሮም ድምንታይ ከም ትሰው ታይ ጎደሎ ከም ድለና ክንምልእ ካፍቲ ደሃውና ሓደራይ ሕድር ስዋኣትና ንዘክር ብልና ካብ ኮፍ ደወልና የተላዕልና ርእስና ናድነሉ ንሓደ ደቂቃም ትድወደቁሉ ዓላማ ድምዝካር ድምስተዋሲ ርእስና ድምድናን ጥራሕ ኣይኮነን ስለዚ ዓቅሚ ትግራይ ናዞም ስዋኣትና ሓደራይ ዓቅሚ ሰራዊትና ናዞም ስዋኣትና ሓደራይ ንህዝብና ዓላማ ንህዝብና ዓላማ ድማ ሓቀኛ ዓላማ ህዝብ ትግራይ ኣብ ታሪኹ መብዛሕትኩም ኣብ ስልጠና ምትራኽብና ኢና ብድሓለፈ ኣብ ታሪኹ ድድኾነ ይኹን ዓዲ ድድኾነ ይኹን ብሄር ድድኾነ ይኹን ህዝቢ ካብ በርክኽ ወረሩ ደይፈልጥ ህዝቢ እዩ ኣብና 3000 ዓመታት ታሪኹ ዘለዓለም ላተወረረ ዋጋ ላኻፈለ ድመፀ ህዝቢ እዩ ስለዚ እዚ ዘለዓለም ዋጋ ላኽፈለና ድመፅሎ ሓይሊ ሕዚ ድማ ብብልፅግና ተሰየመ ክሳብ መወዳእታ ክንድምስሶ ኣለና ኣዛናሎም ታሕዝና ካይለና ስልጠና ታሕዝና ካይለና ምድላው ፍሊት ትገብራ እዚኣ ቅድሚ ሕዚ ምናልባት ለዓላውነትና ድምኽባር ብልና ክንኾን ንኽእል ኢና ተፈናቃሊና ድምምላስ ክንኾን ንኽእል ኢና ላተዳለውና ላሰልጠና ድመፃና ቦታና ሕዝና ተፈናቀልትና መልስና ግን ዝፀላኢ እዚ ከም ደይ ገድፈና ስለንፈልጥ ክሳብታ ዳኣተዋ ጉድጓድ ኣትና ክናጥፎ ኣለና ማለት እዩ ምድላውና ድዚ ድምጥን ክኾን ክእለዎ ስልጠናታትና ድዚ ድመጣጠን ክኾን ክእለዎ ምድላው ንገብር ኪሳራታት ድምቅናስ እዩ ምድላው ንገብር ፀላኢ ኣብ ሓፂር ግዜ ድምድምሳስ እዩ የአቶ ዝናቡን ንግግር እንደተከታተልነው ነው። ከዚህ ቀደም የተለያዩ የፖለቲካ አመራሮች ማለትም የህወሓት የፖለቲካ አመራሮችና በተለያዩ የአስተዳደር መዋቅር ላይ የሚገኙ ሰዎች ይህንን ሀሳብ በተደጋጋሚ ሲናገሩት ተመልክተናል። አቶ ዝናቡ በዛሬው ዕለት ደግመውታል። በሌላ በኩል የአርሚ 33 ዋና አዛዥ የሆኑት ወልደ ጊዮርጊስ ተክላይ ወይም በቅጽል ስማቸው ሸሪፎ ተብለው የሚጠሩት ወታደራዊ አዛዥ ሁመራና ራያን ያላካተተች ትግራይ ልትሆን አትችልም፣ ህዝባችን በሞት እየረገፈ ሉዓላዊነታችን የተደፈረም ልንኖር አንችልም ሲሉ በዚህ መልኩ ረዘም ያለ ንግግር አድርገዋል። የእርሳቸውን ንግግር አዳምጠን ስንጨርስ ወደ ሌሎች ጉዳዮች እናልፋለን ማለት ነው። ለይትን ቀትርን እንደፈምከመው ቀድም ሐጆን ናይ ኣምባሳደር ሻ ዝነበሩ ኣህዲ ኢሉ ይምስክር ነይሩ እሞ ባዕለይ ምስክር እየ። ኣብ መጀመርያ ክመፅእ ከለኹ ካብ ሩዋፋጂ ጀሚሩ ክሳብ ማርሳ ከባቢ 1300 ኪሎ ሜትር ዝተጓዓዘ ኣህዲ እዩ። ናይ ሰብ ተፈጥሮ ዝበሃል ኩሉ ነገር ዝወድአ ትራንስፖርት ይረኸበ ገለ ይረኸበ ንፀላእ እውን ክሳብ ደብረ ብርሃን ጣምራ በር ዝበሃል ዘናይ ደብረ ሲና ከባቢ ምስ ኣርሚ ኮይኑ ፅቡቅ ተልእኮ ዝፈፀመና ከምዚ እዚ ኣርሚ እዚ ከምዚ እዚ ኮር እዚ እና ካብተን ፅቡቃ ዝበሃላ ኮርና ሓደ እዩ። ምስ ኣርሚ ኮይኑ ብፀላእ ይኹን ብፈታዊ ይኹን ዝፍለጥ ስራሕ ዝሰርሐ ጅግና ኣህዲ እዩ። እንኳዕ ደስ በለኩም ኩለኩም ይደሊ ብደግማይ ናብ ኣህዱ ዝኣተወ ጋይሽ ኣለዉ እዚኣ ተጋዳላይ ዝናቡ ገብረ መድህን ናይ ዘዋና ዘዋደው መምሕዳር ዋና መሓዳር እዩ። ተጋዳላይ ፈናን ኣባል ማእኸላይ ኮሚቴ ቲፒኤልኤፍ ወይ ህወሓት ህዝባውያን ሓርነት ትግራይ እንኳዕ ደሕና መፅኻ ክብል ይደሊ። ናይ ኣቡየ ገራርሳ ወይ ገራርሳ ከባቢ ድደርባ እዚ ከባቢ ዝመፃኹም መጋሽ እውን ናብ ናይ 331 ኮር ናይ መጠቃለሊ ተሃድሶ እንኳዕ ደሕና መፃኹም ክብል ይደሊ። ዋናነት ራያ ዝበሃል ካብ ቅድም እየ ዝፈልጦ ኣነ ካብ 72 ክሳብ ሕጂ እየ ዝፈልጥ። ክሳብ ሕጂ ዝተቐየረ ህዝቢ ርአ ኣይፈልጥን ሰሚዐ ኣይፈልጥን። ፀላእትና ግን እቶም ናይ ውሽጢ በተለይ ዕርዮም ክጥቀምሉ ደልዮም ነይሮም ኣይፈለጡን እዚ ህዝቢ እዚ ካብ ቀዳማይ ወያነ ጀሚሩ ካብ ቅድሚ ጀሚሩ ናይ ትግራዋይነትስ ብዝለዓለ መንገዲ ዝገልጽ ህዝቢ እየ ዝፈልጦ ኣነ። ከምዚ ሕጂ ሽማግለ ወይ ኣብ ሽምግልና ከባቢ ዘሎ ዕድመ ከይኮነስ ህፃን እየ ዝፈልጦ። ራያ ፍለይ ዝበለይ ነይሩ ነቲ ቃልሲ ኣብዚ ከባቢ ዝነበረ ናይ ፀላእ ሓይሊ እውን ዕርዩ ዝምስክሮን እዚ ህዝቢ እዚ
بمنم زي دفر أبدك عزلس أو قلا زلسي نا صلاتنا ونفليتهم يوم متعرش يقول زاني مسكلة دواوي ناي لمانا تقرأي أنا مساخم يكون كون ناي وعلهم من قدد ليو نسوم تقارتت فيهم ناي تقرأي كعن نحنا هنا يلوهم يتدش هوازل الهزو بزخنا كاوزي يجمر كابرايا تدليهم قلي بلوة تدليهم قلي بلوة قلي سبات جن أكو أساسي لهم كيدومين زين هاي صلاة الأخوة صلاة زخنا صلاة ناون تطويلهم بقى بيلهم يوم تايسهم زكاور زلوا سراويت حزب مسكر لي أبز خنا قداجون أبتلو هون حبيرو أبسلطناون كل نجار دقاف كي قارسة من محدارس كاوزوا جميرو بتلاي زناو ليتن كترن مسكوميت يدولو أبز خوا نزلوا أرمي حريم كاب دقفت زبالو زوازيمو بزخنا أبزا درجازي أمسحنا صلاتنا ونفلتنا تحرجس شتراهم شودو شتراهم نوعلهم قروة نتقرأي يهون نزل هزو سلازوانا قعد حنا مساهم كولي تلبسي أزلونا يرأي هزو حج صلاتنا كلنا قرم تقرأي ناو نور كملا سيدولي ناو نور كملا سيدولي باقي ورختفي يوم دوليو تناي مجمريا شمانتا شعات عد سبسيوم كان زي في اللي تعدوش تاوشتون دقف جيرم كل نجار جيرم ما يكون لهم يفولتوا يوم احنا سلطنا سلطينكم اللهم كور حدا دلايكم كسر حتقولهم خانكم أريكم اللهم إن كان سلطينكم كي سلطنكمون سلاي سراوي تقرأي كل على كله زي خولهم خاني فلتي نزشت أرازي بناي وشتنا صلاتي بناي وشتنا زحسخو ويز بس صلاة وشتنا ينفريم بزي موبيل يتكم زله سومن تحرجي تدخي مملو هزو تقرأي بدن بيردو مملو بعلمون بدن بيردو والله بعدماي مزح دول تايزبال مرج عينتي يمثل نيرو هاي كالت بهير سبات سواسيكا زي هو النجار سرح يسرح نيرو مو حجكن عبيت الأخوة غمزلنا كور حدا هولم عن جميلكم كم عرمناود كم سراوي تقرأون حزبنا منقستنا نبزاززنا ساعات جزين حمرا زي والله رايا زي والله رايا ونسلام يلا نجكم ما كانتنا يمزلونا وانا عن نزيا حيت قوون زقور زلو تم بانداتاتيو حمران رايان زي والله تقرأي فتكون يتغل تتطرفون معلتنا قاسلو تسناو حجز تسناو جلس نادو ريزنوريو نولدون حاتيات سلازغنا تقرأوا هيك تفق عالم زجبر سلازغنا هنا لا لو نتنا نمخبر كاترن ليت دلوات مخانا زرقا قزكم يمثلن كور حدا هم دي حمران هو مدينة حمرات هو سوى الله هذي سلمتي رايا زيت زي اللي تقرأي يلا نوعلى هاي اللغة نوعلى يلا كلنا يلا نعمل ما زال حزبنا ونموت يزل سلته ما زال حنت معلتي موت ولا تميت يحمم له مدحني سينو أيولن تمناي وشتيون تمناي دق صلاتي كرقف يوم زدليو كرقفهم سوم تزيكينهم حزبنا نرقفه لا لونتنا غير خبرنا ينبر أب تحت صلاة زل حزبون مدحن سراوي تزيو زنقعهم نيزول زل حزبي أبزخون يكون زال تخونكم سراوي تقرأي يزول زل حزبنا ون تحجي حدا نجار سرح وزلو صلاتي مسرتها ويكون ارتفشال نابوتكم لسي نابوتكم لس كان ناتنا تنكاري سراوي زي كترن ليتن حمرا زي بالله تقراي كي تنبر انتني رغعان زي الله مغانا فلتنا كترن ليتن نعنصر حزلنا ሞላ ጎደል በትግራይ ክልል በዛሬው ዕለት የነበሩ የአርሚ የስልጠና መርሃ ግብር ማጠቃለያ ዝግጅቶች እነዚህን ይመስሉ ነበር። ወደ ሌሎች መረጃዎች ስናልፍ እንግዲህ በመቀሌ ከተማ በ05 ቀበሌ ውስጥ
ከወራት በፊት ተቃውሞ አድርገው የነበሩ አፈሳ ሲፈጸም ልጆቻቸው እንዳይወሰዱ ተቃውሟቸውን ሲያቀርቡ የነበሩ እናቶች በዛሬው ዕለት ከእስር መፈታታቸው ተናግረዋል። እንግዲህ ፍርድ ቤት የዋስትና መብታቸውን ወይም ደግሞ የተላለፈላቸውን የዋስትና ውሳኔ አጽንቶ እነዚሁ እናቶች እንዲፈቱ አድርጓል ማለት ነው። እነዚህ እናቶች ተከሰው የነበሩት በቅርቡ በወጣው አዋጅ ቁጥር 366 ህዝባር 2018 መሰረት ነው። እንግዲህ በዚሁ ህግ መነሻ በማድረግ ከጠላት ጋር በመተባበር የሚል ክስ ታስረው እንደነበረ ነው የሚታወሰው። እነዚህ 6 እናቶች እንግዲህ በሰበር ፍርድ ቤት ውሳኔ ሊፈቱ እንደቻሉ ነው እንግዲህ የተነገረው። በሰሜን ፍርድ ቤት በመቀሌ ዞን በሚገኘው ሰሜን ፍርድ ቤት ቀርበው ዋስትና ተፈቅዶላቸው ነበር። ነገር ግን የሰሜን ወረዳ ፖሊስ ይህን ውሳኔ በይግባኝ ተግባራዊ እንዳይደረግ በማድረጉ ምክንያት ወደ ሰበር ችሎት ወደ ከፍተኛ ፍርድ ቤት ሰበር ችሎት ይግባኝ ለማለት እነዚሁ እናቶች ተገደው ነበረ። ይግባኝ ካሉም በኋላ በዛሬው ዕለት ይሄ የዋስትና መብት ተወስኖላቸው ወይም ደግሞ ጸንቶላቸው በነፃ እንዲፈቱ እንግዲህ ውሳኔ ተላልፎላቸው ከእስር ስለመፈታታቸው ነው የተዘገበው። እንግዲህ ከእስር ተፈተዋል ማለት ነው እነዚሁ እናቶች። ከዚህ ቀደም ያው ይግባኝም ተጠይቆባቸው በእስር ላይ እንዲቆዩ እንዲደረጉ መወሰኑን እኛም ዘግበን ነበር። እንግዲህ በዛሬው ዕለት ተፈተዋል ማለት ነው። እንግዲህ በሌላ በኩል ደግሞ በራያ ዘብ ወረዳ ማቻረ ቀበሌ አንድ ጉዳይ ተፈጥሯል። በዚሁ አካባቢ የአርሚ 43 ኮር 2 አዛዥ ከወረዳው የጸጥታ አካል ጋር በመሆን በዚሁ ቀበሌ በማቻረ ቀበሌ የሚገኙ የቆሰሉ ተጋዳዮች ወይም ደግሞ ተዋጊዎች እንደዚሁም ደግሞ ለውጊያ ብቁ አይደሉም የተባሉ ተዋጊዎች እንደዚሁም እድሜያቸው የገፉ አረጋዊ የሆኑ ተዋጊዎችን በኃይል ወይም ደግሞ በጉልበት ወደ ነበሩበት ወደዚሁ አህድ ወይም ወደ ኮር 2 እንዲሰማሩ ደብዳቤ ተጽፎ እየተከወነ እንደሚገኝ ነው የተነገረው። በኃይል እንዲገቡ ተደርጓል። ይህም የሆነበት ምክንያት አርሚ 43 ኮር 2 የነበሩ አባላት የራሱን ቲዲኤፍ ብሎ የሚጠራው የዚሁ ታጣቂ ቡድን አባላት ወደ ቲፒኤፍ ወደ ተሰኘው ኃይል ወይም የትግራይ ሰላም ኃይል ወደ ተሰኘው ታጣቂ ቡድን በመሄዳቸው ገሚሶቹ ደግሞ ለስደት በመዳረጋቸው ምክንያት ይኸው ኃይል በመመናመኑ እነዚሁ ቅድም የተጠቀሱ ኃይሎች ወይም ደግሞ እነዚህ የተጠቀሱ ከዚህ ቀደም ቁስለኛ ሆነው ወደ ቤተሰቦቻቸው የተመለሱ እድሜያቸው የገፉና ከውጊያ ውጭ የሆኑ ሰዎች በኃይል ወደዚህ ወደ አርሚው ወደ ኮር እንዲቀላቀሉ ተወስኗል ማለት ነው። እና በዚህ ምክንያት እንግዲህ በአካባቢው ያሉ ከዚሁ የታጠቀ ኃይል የወጡ መደበኛ ህይወታቸውን እየመሩ ያሉ ወገኖች ስጋት ላይ ስለመውደቃቸው ነው የተዘገበው። እንግዲህ ሌሎች በዚህ ጉዳይ ዙሪያ ያሉ አዳዲስ ጉዳዮች ካሉ ተመልሰን የምንመጣ ይሆናል ማለት ነው። በሌላ በኩል ደግሞ አንድ የኃይል ወይም ደግሞ የስልጣን ሽግሽግ ጉዳይ ተፈጥሯል ማለት ነው። ይሄ የስልጣን ሽግሽግ ጉዳይ ምንድን ነው? አሁን ያለው የትግራይ ክልል አስተዳደር የማዕከላዊ የጸጥታ እዙን እንደገና አዋቅሯል ተብሏል። እንደገና የተዋቀረው የጸጥታ እዝ ዶክተር ደብረጽዮን ገብረ ሚካኤል እና ፈትለወርቅ ገብረ እግዚአብሔርን ጨምሮ 9 የፖለቲካና ወታደራዊ አመራሮች እንዳካተተ ነው የተነገረው። ማዕከላዊ እዙን እንደገና ማዋቀር ያስፈለገው በቅርቡ ከህወሓት ስራ አስፈጻሚ ኮሚቴ ወደ ማዕከላዊ ኮሚቴ አባልነት ዝቅ የተደረጉ አባላት በመኖራቸውና በሌተናል ጀነራል ታደሰ ወረደ ምትክ ጀነራል ፍስሐ ኪዳኑ የክልሉ የጸጥታ ኃይል ዋና አዛዥ ሆነው በመሾማቸው ምክንያት ስለመሆኑ ነው የተዘገበው ማለት ነው።
የትግራይን ጉዳይ በዚህ መልኩ ካጠቃልልን ለመጨረሻ ያክል ወደ ኦሮሚያና ሲዳማ አዋሳኝ አካባቢዎች እናመራለን። በዚህ አካባቢ ያለው ሁኔታ እጅግ አስቸጋሪ ስለመሆኑ የተነገረው በኦሮሚያና በሲዳማ አዋሳኝ አካባቢዎች ዳግም ግጭት ተቀስቅሶ የሰው ሕይወት አልፏል። ትምህርት ቤትና የሰብል ምርቶችም ወድመዋል። ባለፈው ሳምንት በኦሮሚያው ጊርጃ ወረዳ ጉባ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል ባገረሸው ግጭት ምክንያት የ10 ሰዎች ሕይወት አልፏል ተብሏል። እንዲሁም ደግሞ በደርዘን የሚቆጠሩ ሰዎችም ቆስለዋል። በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢ ነዋሪዎች ለአዲስ ስታንዳርድ ለተሰኘው ድረገጽ ተናግረዋል። ነዋሪዎቹ ግጭት በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን ገልጸዋል። የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪ በአጠቃላይ በጉጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ ቦሬ፣ ኩየራን፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት መውደሙ ነው የተነገረው። በዚህ ጉዳይ ዙሪያ በመንግስት በኩል የተሰጠ ምንም አይነት ማብራሪያ የለም። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረግ አትርሱ። መልካም ጊዜ ለእናንተ ይሁን።